ያው ፈጣሪ ለኔ ብሎ ደጅ ድረስ አመጣት። ደጅ ብታገኛትም በቃላት ተወስዳትም እኔ ያሰግድ ባህሌን አለቅም። እሺ አረጋሽ እንደሱ አይደለም። ሁሉንም በወጉ በባህሉ እናደርገዋለን። ጎሽ ልጄ ተባረክ። በቤተሰብ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁኝ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ዛሬ የመጣሁት በጽናት ተከታታይ ድራማ በክፍል 71 ነው። ማክሰኞና አሮብ ተከታታይ ቀናቶች ነው የሚለቀቀው ማለት ነው። ጽናት ድራማ እንግዲህ ዛሬ የጽናት አባት ወደ ኪራ ቤት ተከስቷል። ኪራም እጅግ በጣም ደስ ብሎኛል በማለት እንግዲህ ገልጿል ማለት ነው። ያንቺ ደስታ እኔንም ያስደስተኛል በማለት እንግዲህ ጽናት ተደስታ ሲያያት እጅግ በጣም ደስ ብሎታል ማለት ነው። የጽናት አባት እንግዲህ አስቀድመው የጽናትንና የኪራን ግንኙነት ወይንም ደግሞ አብረው መሆን ጠርጥረው ነበረ ማለት ነው በፊት በመጡበት ሰዓት እና እኔም በመጀመሪያ ጠርጥሬ አስቤ ነበረ አብራችሁ እንደምትሆኑ እና እጅግ በጣም ደስ ብሎኛል በማለት እንግዲህ ያው ፍላጎታቸውን ገልጸዋል ማለት ነው። ጽናትም እንግዲህ እኔ እንድማርና ትልቅ ደረጃ እንድደርስ ነበር ያንተ ፍላጎትም እንደዚያው ነበር ሀሳቤ ግን አልሆነምና እንደዚህ ሆንኩኝ አባቴ በጣም ይቅርታ በማለት እንግዲህ አባቷን ይቅርታ ጠይቃለች ጽናት ማለት ነው። አባትም ልጄ ችግር የለውም እኔ እረዳሻለሁኝ ያው የሰው ልጅ ካሰበው ሳይሆን ፈጣሪ ያለው ነው ሁሉም የሚሆነው። ስለዚህ ደግሞ ደህና ቦታ ነች። ሲቀጥል ደግሞ ኪራ እጅግ በጣም መልካም ሰው ነው። ስለዚህ ከሰራተኝነት አንስቶ እንደዚህ አክብሮ ሁሉ ነገርሽን የሸፈነልሽ መልካም ልጅ ነው እና እኔ በጣም በሆነውና በተደረገው ነገር እጅግ በጣም ደስ ብሎኛል በማለት እንግዲህ አባትም ምላሻቸውን ሰጥተዋል ማለት ነው። ኪራም እጅግ በጣም ያው በጥሩ ስነ ምግባር ያደገች ልጅ ነች እና እሷ ወደ እኔ ህይወት በመግባቷና በመንጣቷ ለኔ በመሆኗ እጅግ በጣም ደስ ብሎኛል በማለት እንግዲህ ኪራም የራሱን ሀሳብ ገልጿል። ግን ደግሞ የጽናት አባት ቅር ያላቸው ነገር አለ። እሱም ምንድን ነው? እኔ ልጄን መስጠት የምችለው በባህሉ በወግ በማዕረግ ነው እንጂ ዝም ብዬ አንዲት ልጄን መስጠት አልፈልግም። ስለዚህ በወጉ በማዕረጉ ትወስዳታለህ በማለት እንግዲህ ለኪራ መልሰዋል። ያ ማለት እንግዲህ ሽማግሌ መላክ አለብህ፣ ነገሮችን መፈጸም መቻል አለብህ ተብሎ በግልጽ ተነግሮታል። ኪራ ደግሞ አይ እንደሱማ ግድ ነው አባቴ ያሉኝን ሁሉ አደርጋለሁ። እሷን ለኔ ከማድረግ ወደኋላ የምልበት ምንም አይነት ምክንያት የለኝም። ጽናት የምወዳት የማፈቅራት የህይወቴ መጀመሪያም መጨረሻም ነች በማለት እንግዲህ ተናግሯል ማለት ነው። ስለዚህ ሽማግሌ ይልካል፣ በወግ በማዕረጉም ይወስዳታል ማለት ነው። ውድ ቤተሰቦቼ ማለት ነው እና በዚያ መልኩ ተስማምተዋል። አባትም እጅግ በጣም ደስ ብሏቸዋል። አሁንም ወደ አገራቸው ሊመለሱ ነው። ግን ደግሞ ቆዩ እየተባሉ እየተገለገሉ ነው ማለት ነው። ቀጣይ እንግዲህ ያው ቅዱስም እንዲሁም ከነናሆሜ ጋር ከነክሩም ጋር ሁላቸውም ጋር ተግባብቷል። ምክንያቱም በጣም አስተዋይ ልጅ ነው። የራሱ የተጎዳ ውስጡ ነገር አለ፣ ግን ያንን ነገር እስካሁን ለማንም አልተናገረም ማለት ነው። ሌላው ደግሞ እንግዲህ የሰኒና የክብሩም ጉዳይ ነው ማለት ነው። እነሱ ልጆች በቃ መፎካከር ነው። የፉክክር በር ሳይዘጋ ያድራል እንደሚለው እሷም ትፎካከራለች፣ መልስ አታጣም። እሱም ደግሞ እንደዚሁ መልስ አያጣም ማለት ነው እና በጣም እየተፎካከሩ ነው። ሲቀጥል ደግሞ ክብሩም በጣም ሰኒ በሄደችበት መንገድ እየተጓዘ ይገኛል። እግር እያበዛ ነው ማለት ነው። ግን እሱም ፍቅር እዞታል፣ እሷም ፍቅር እዟታል ማለት ነው። ግን ማንኛው መሸነፍ አልፈለጉም። ክብሩም ግን ትንሽ እየተሸነፈ ወይንም ደግሞ የምትለውን ነገር እያደረገ ይገኛል። ያው እሷ ደግሞ ከሱ ተቃራኒ ሆና ለመገኘት እየሞከረች ነው ማለት ነው እና እግር አብስቷል። ዛሬም እንግዲህ ከሰኒ ቤት መጥቶ ነበር ክብሩ ማለት ነው።
ምክንያቱ የሆነ ወረቀት ረስቼ ነው ወረቀት ልወስድ ነው በማለት በቃ እዚሁ በር ላይ ጠብቀኝ እኔ የረሳኸውን ወረቀት አመጣልሃለሁ በማለት ወደ ውስጥ ግብት ብላ ነበር። ግን ደግሞ ተከትሎ ገብቶ ነበረ። ስለዚህ አልወጣም ብሎ ምንም ወረቀቱንም ረስቶ ማለት ነው ቅጣት ተሰጥቶታል። ቅጣትም እንግዲህ ቤት እንዳጸዳና ምግብ እንዲሰራ ነው ማለት ነው። እና ውድ ቤተሰቦቼ የዛሬው እንትኔ